ምንድነው እንደዚህ የሚያነጫነጭሽ? ለነገሩ የእርግዝና ውጤት ነው እንደዚህ የሚያደርግሽ። ገና ልጁ ከማህፀን ሳይወጣ ነጭናጫ መሆኑን እያሳየሽ ነው። ጥሩ እናት መሆን ፈልጋለሁ ነው ያልሽው? ምን ለማለት ፈልገህ ነው? እኔ ለልጄ ጥሩ እናት አይደለሁም? እንዴት ጥሩ እናት ነሽ? ለመሆኑ ልጅሽ አባቱን ተገደልሽበት ያውቃል? አያውቅም። ልጅሽ የአባቱን ሞት ሰምቶ ሲመጣ የመኪና አደጋ ደረሰበት። ከዛም እንደምታውቂው ለወራት ያህል ኮማ ውስጥ ነበር። ይኸውልሽ ራስሽን መጥቀም ከፈለግሽ እኔ ከምሰጥሽ ትዕዛዝና መመሪያ ውጪ እንዳትውጪ። እቅዳችንንም የተውሽበት ምክንያቱ ምንድን ነው ንገሪኝ። ምክንያቱም ይህ ህይወት ለአንተ ስለማይገባክ ነው። ለአንቺ ግን በጣም አሳዛኝ ዜና ነው። ልክ አንቺን የሚያስደስት እኔን ደግሞ የሚያናድድ ነገር ምንድን ነው? ፍቅረኛ ተብዬሽ ማንን ሊያገባ እንደሆነ አወቅኩት። ቆይ ማናት እሷ? ብቻ ትላንት የገመቻት ያቺ ኮንታም እንዳትሆን እባክሽ። አይደለችም በይ። ልክ ነሽ፣ እሷ ራሷ ናት። ሄቨን ልጁን መውለድ እንደማትፈልግና ማስወረድ እንደምትፈልግ ለዲያኒ ነገረችው። ዲያኒም በጭራሽ ይሄ ሊሆን አይችልም እያለ ነው። እኔና አንቺ ህጋዊ ጋብቻችንን ዛሬ ተፈራርመን እንጨርሳለን ብሏታል። እሷ ደግሞ ጋብቻውንም ሆነ እሱ እንደዚህ አይነት ውስጥ እንዲገባ እንደማትፈልግም ጭምር ተናግራለች። ዲያኒ በጭራሽ ይህን አታረጊውም፣ ለእኔ ግዴታዬ ነው። ጓደኛዬን አብሮ አደጌን ዳጊን ተናደርኩበት እንጂ እኮ አልጠላሁትም። ስለዚህ ለሱ ልጅና ለሱ ፍቅረኛ ዋጋ መክፈል ደግሞ ግዴታዬ ነው ብሏታል። እሷ ግን በጭራሽ አይሆንም ብላለች። ሀሳብሽን ያስቀየረሽማ የሆነም ነገር መኖር አለበት እያለ ነው። እዚህ ቤት የመጣ ሰው አለ ማለት ነው። መቼም እናቴ አይደለችም አይደል ብሎ ነበር። ግን ደግሞ እናቱ ስለሆነች መታ ነበር። እሷ ደግሞ ለክፋት ሳይሆን ላንተ በማሰብ ነው እና እሷ እኮ ትክክል ናት ብለዋለች። እሱም ከእናቱ ጋር ተነጋግሮ እናቱን ማሳመን እንደሚችል ነግሯት፣ ግን ደግሞ ሀሳቧን መቀየር እንደሌለባት ተነጋግረዋል። ቢሆንም ግን እኔ አልፈልግም፣ ልጁን መውለድ እንደማልፈልግ ተናግሬያለሁ። ስለዚህ አልፈልግም፣ አስወርደዋለሁ ብለዋለች። ዲያኒ እሱን ማድረግ አችም እያለ ነው። ካልሆነ ግን ለዲያጊ ሁሉንም ነገር እነግረዋለሁ ብሏታል። እሱን ካደረግ አይን ለአይን አንተያይም የሚል ማስጠንቀቂያ ሰጥታለች። የዲያጊ እናት ያላሰበችው ችግር ውስጥ ገባች። ሜላትም ዲያኒን እበቀለዋለሁ እያለች እየፎከረች ነው። ነጻነት እኔ በጣም ደስ ብሎኛል ብላለች። ሰላም ሰላም፣ ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? እያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልን እያልን በአዲስ መጥተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ አድርጉን። በባለፈው ክፍል እንደተመለከትነው መልስ ተከታታይ ድራማ እንግዲህ አቶ ዮሴፍ የነጻነት አባት ከከተማ እንዲወጣ ቢናገርም ግን ደግሞ እሱ ከከተማ ወጥቶ ሳይሆን በፖሊስ እይታ ስር ስለነበረ ራሱን ለተወሰነ ጊዜ ለመደበቅ ፈልጎ እንደሆነ ልጁም ደግሞ እዚሁ ከተማ ውስጥ እያለ እንዳለ ካወቀች ሰላም ስለማሰጠው ማለት እንድታገኘው ስለሚፈልግ እንደሆነም ጭምር ተናግሮ ውጪ ለስራ ወጥቷል ተብሎ አስብሎ ነበር። ግን ደግሞ የዲያጊን እናት ጠርቷት እንዲገናኙ አድርጓል ማለት ነው። እናም በዚህን ጊዜ በተገናኙ ጊዜ አንድ ስራ እንዲሰራለት በሳምንት ውስጥ ብዙ ሚሊዮኖችን የሚያስገኝ ስራ እንዳለውና ከእሷ ጋር ተደራጅቶ የሚሰራው የድርጅቱ ስራ ብቻ እንዳልሆነ ውጤታማ ያደረገው ተናግሯል። እንዴ ምን አይነት ስራ ነው ይሄ ስራ? ምን አይነት ስራ ቢሆን ነው በሳምንት ውስጥ ብዙ ሚሊዮኖችን የሚያስገኝ ስራ ስትለውም መቼም የወንጀል ስራ አይደለም አይደል ብላ ነበር። ግን ደግሞ የወንጀል ስራስ ቢሆን ብሏታል። ዋናው ብር ማስገኘቱ ነው እያለ ነው። እናም እንግዲህ አሁን ደግሞ አንቺን የፈለግኩሽ ይሄ ስራ በእኔ ሳይሆን በአንቺ መሰራት ስላለበት ነው። እኔ በፖሊስ እይታ ውስጥ ስለሆንኩ ፖሊሶች ትኩረታቸው እኔ ላይ ብቻ ስለሆነ አሁን ደግሞ አንቺ እንዲሰሩ ይህን ስራ ፈልጋለሁ ብሏታል። እሷ የወንጀል ስራ ውስጥ መግባት አልፈልግም ብትልም ይሄ ፈቃድሽን ጠይቄሽ ሳይሆን ግዴታ ነው የምትሰሪው፣ ግዴታሽ ትሰሪዋለሽ ብሏታል። እሷ ለልጇ ምርጥ እናት መሆን እንደምትፈልግ ነግረው በጭራሽ ይሄን አላረግም አንድ ልጅስ እያለች ነበር። አንቺ እናት ከምትሆኚውስ ብትቀሪበት ይሻል ነበር ብሏል። ብዙ ምስጢሮችንም እንደሚያቀባት ነግሯታል ማለት ነው። በሌላ በኩል ደግሞ ዲያኒና ሄቨን ሊጋቡ ማለት ሊፈራረሙ አንድ ቀን የቀራቸው ቢሆንም ሄቨን ሀሳቧን ቀይራ ጠብቀዋለች። ዲያኒ ምን ተፈጥሮ ነው እንደዚህ ሀሳብሽን የቀየርሽው እያለ ነበር። ሄቨንም ስራ ትተህ በዚህ ሰዓት እንዴት ቤት ትሆናለህ ብትለውም እሱም ልጆችን ትዕዛዝ ለነሱ እንዲሰሩ ሰጥቷቸው ወደ ቤት እሷን ላይ እንደተመለሰ ነግሯታል። ግን ደግሞ በዚህ ሰዓት ስራ ላይ መሆን ነበረብህ እያለች ነው። በሌላ በኩል እንግዲህ ሄቨን ሀሳቧን እንደቀየረች ፊቷ ያስታውቅ ነበር። ምንድነው የተፈጠረ ነገር አለ? ምን ሆነሽ ነው? እዚህ ቤት የመጣ ሰው ነበር እንዴ እያላት ነበር። እሷም
አይ ማንም የመጣ ሰው የለም፣ ግን ደግሞ ልጅ መውለድ አልፈልግም፣ ማስወረድ ነው የምፈልገው ብላለች። እሱም እንዴት እንደዛ ታረጊያለሽ? ልጁን ማስወረድ አችም ብሏት ነበር። አይ እችላለሁ መውለድ ካልፈለግኩስ እያለች ነው። አይ ግዴታሽ ነው መውለድ ያለብሽ፣ እንደዛ መሆን የለበትም። ዲያጊ ጓደኛዬን እኮ አዘንኩበት እንጂ ተከፋሁበት እንጂ አልጠላሁትም፣ በጣም ነው የምወደው። ስለዚህ ለሱ ልጅና ለሱ ፍቅረኛ ምንም አይነት ዋጋ መክፈል ይኖርብኛል፣ እሱንም ለመክፈል ደግሞ ተዘጋጅቻለሁ ብሏታል። እሷም ያንተ ልጅ ባልሆነ ዋጋ እንድትከፍልና የራስን ህይወት እንድታጣ አልፈልግም ብለዋለች። እንዴ እዚህ ቤት የመጣ ሰውም አለ፣ እናቴ መቼም አይደለችም አይደል ቢልም አይ ብላው ነበር፣ ግን እናቴ መታ ነበር እንዴ ብሎ ጠበቅ አድርጎ ሲዛታው መታ ነበር፣ እሷ እኮ ለአንተ ስትል ነው። እሷ ደግሞ ትክክል ናት፣ ሁሉም ነገር ለአንተ ነው፣ አንተ ልጇን የምታጣ ስለመሰላት ነው ብትለውም እኔ እናቴን ተናግሬ ማሳመን አያቅተኝም፣ አንቺ ግን ሀሳብሽን መቀየራችሁም ብሏታል። ተስማምተን ጨርሰን ነበር እኮ ነገ ሄደን እንፈራረማለን ሲላት ጋብቻም እንደሌለ ልጅም እንደሌለ ጭምር ነግረዋለች። በጭራሽ እንደዛ አይሆንም፣ እንደዛማ የሚሆን ከሆነ ሁሉንም ነገር ለዲያጌ ነግረዋለሁ ባላት ጊዜ ለዲያጌ የምትናገር ከሆነ እኔ እናንተ ደግሞ በድጋሚ አይን ለአይን መታየት አንችልም፣ እስከ መጨረሻው እንቆራረጣለን ብለዋለች። እሱም በጭራሽ እንደዚህ አይነት የሞኝ ውሳኔ ስትወስኝ ቆም ያላይሽም እያለ ነው። እና ዲያጌም በቃ አሁኑኑ ሂጄ እኔ እናቴን አናግራታለሁ ብሎ ተናዶ ከቤት ወጥቷል። ሄቨን በራሱ አዝናለች። አሁን ይሄን ነገር መናገር አልነበረብኝም፣ የበለጠ ደግሞ ለእናቱ ያለው ጥላቻ ይጨምራል። አሁን እናቱ ጋር ሄዶ አለመግባባት ይፈጠራል፣ ምን ሁኜ ነው እያለች በራሷ እየተጸጸተች ነበር። በሌላ በኩል ነጻነት ከዲያጌ ጋር አብረው ስላደሩ እጅግ በጣም ደስተኛ ሆናለች። እናም ጓደኛዋ ሜላት ጋር ተቀጣጥረው ደስታዋን ልነግራት ተገናኝተዋል። እናም ሜላት እስካሁንም ድረስ እንዴት ተናደደች ናት። እንዲያሁንም ድረስ እንዴት ተናደደች ነሽ ብትላትም እሷም እስካልተበቀለች ድረስ ምንም አይነት እረፍት እንደማይሰጣት ተናግራ እሰራላችኋለሁ፣ በቀለዋለሁ ያንዴን እዚህ እያለች ነበር የሄደችው። እናም ነጻነት እንግዲህ ምንድነው የተፈጠረው ነገር ብትላትም መጀመሪያ ተረጋጊ ብላታለች። አይ የምነግርሽ ነገር አለኝ ብለሽ አይደል የመጣሁት ብትላትም እንድታረጋጊና እነግርሻለሁ፣ ሁለት አንድ ጥሩ አንድ የሚያሳዝን ዜናዎች አሉኝ ብላለች። ከጥሩን ጀምር ስትላት ከጥሩ ሲጀምሩ እንግዲህ እሷና ነጻነትና ዲያጌ አብረው እንዲያደሩ ተናግራለች። እንዴት ሊሆን ቻለ እያለቻት ነበር። እንግዲህ ይሄም የሆነው በራሱ ፍቃድ እንደሆነ ጭምር ተናግራ ግን ደግሞ ቁስልሽ ኢንፌክሽን ቢፈጥርብሽስ እያለቻት ነበር። አይ ዶክተሩ ላይ መጥላ ስለሆነ ምንም አይነት ችግር አይፈጥርብሽም ብሎኛል ብላለች። እናም እንግዲህ ስለሱ ምንም የሚያሳስብ ነገር የለም ስትላት እሺ ቁስልሽን ተጠንቀቂ፣ ኢንፌክሽን ምናምን ቢፈጠር አይታወቅም፣ ከዛ ውጭ ግን ደስ ስላለሽ ደስ ብሎኛል ብላታለች። ግን ሜላት ደስተኛ አትመስልም፣ በጣም ተናዳለች። ዲያኒ እሷ መጫወቻዋ እዛ ጋር ስትሄድ ከዛ ስትመጣ የሚቀበላት ነበር የመሰላት። እናም እንግዲህ የራሷን ጥፋት ዘንግታው እሱ ሌላ ሊያገባ መሆኑን በማወቋ ብቻ እጅግ በጣም ተናዳለች። ወደ መጥፎ ዜናው እንሸጋገር ስትላት መጥፎ ዜናው እንግዲህ ለእኔ በእርግጥ ይህም ጥሩ ዜና ነው፣ ለአንቺ ነው መጥፎነቱ ብላታለች። ለአንቺ አስደሳች ነው፣ ለእኔ አሳዛኝ የሆነበት ምክንያት ምንድን ነው? እስቲ ንገሪኝና ልወቀው ብላት ነበር። እና ነጻነትም እሱማ ልነግርሽ ነው፣ ዲያኒ የሚያገባው ሄቨንን ነው፣ ሄቨንን ዲያኒ ነው የሚያገባው ስትላት እንዴት አወቅሽ ብትላትም ራሱ ዲያጊ እንደነገራት እሷ እኔ ምን እንዳላት አላቅም፣ ወንዶች ሁሉ እሷን የሚፈልጓት ግን ለምንድን ነው እያለች እየተናደደችም ጭምር ይህም ቢሆን ለእኔ ጥሩ ዜና ነው፣ ለአንቺ ደግሞ አሳዛኝ ነው ብላታለች። እናም እንግዲህ ሄቨንም ሜላትም እንደምትበቀለውና እንደምትሰራለት እሷንም ጭምር ደግሞ ድራሽ መድረሻዋ እንደሚያደርሷት ጭምር ተናግረው አሁኑኑ ሂደን እንሰራላታለን እያሉ ነጻናትና ሜላት እየፎከሩ ወደ ሄቨን ሄደዋል። በሌላ በኩል ዲያኒ እናቱን ሄዶ ለማናገር እየሞከረ ነው። እናቱን ወደደችም ጠላችም ሄቨንን መቀበል እንዳለባት አስረግጦ ነግሯታል። ግን ደግሞ እናቱ በጭራሽ ወንድማማቾችን ያጣላችን ሴት ልታገባ አትችልም፣ አንተና ዲያጊ እኮ ወንድማማቾች ናችሁ፣ አብሮ አደጎች ናችሁ፣ ፍቅራችሁ በጣም ያስቀና ነበር፣ በዚህ ሴት ምክንያት ፍቅራችሁ እንዲበታተን አልፈልግም ብላለች። በዛ ላይ ደግሞ እሷ አንተን አትመጥንህም፣ ለአንተ የምትሆን ሴት አይደለችም፣ ያንኛውን ትታ ወደ አንተ የመጣችበትስ ምክንያት ምንድን ነው? እና በጭራሽ እሷን አልቀበልም፣ ጭራሽም አታገባም እያለች ነው። አቶ ዮሴፍና የዲያጊ እናት ተገናኝተዋል። አቶ ዮሴፍ ባልሽን የገደልሽው እኮ አንቺ ነሽ፣ የባልሽ ገዳይ እንዲሆንሽ አባቱን የገደለችው እናቱ እንዲሆነች ስነግረው ምን የሚል ይመስልሻል እያላት ነበር። እሷ በጭራሽ እኔ አልገደልኩትም እያለች እየተከራከረች ነው። አቶ ዮሴፍ ደግሞ አንቺ ነሽ የገደልሽው፣ የቤታችሁ ሰራተኛ ሁሉንም ነገር ነግራኛለች ብሏታል።
እሺ ደግሱን ታዩ የልብ ድካም ህመም አለብኝ ያልሽውስ ውሸት እንደሆነ ብነግረው ምን የሚል ይመስልሻል? ግፊት ያልሽውስ ምን የሚል ይመስልሻል? እያላት ነበር። ይህን ስራ መስራት ያለብሽ አንቺ ነሽ። እኔ በፖሊሶች እይታ ውስጥ ነው ያለሁት። ስለዚህ አንቺ መስራት ይኖርብሻል እያላት ነው። አንተ እኔን ለምን መረጥክ ብትለውም እሷን የመረጠበት ምክንያት ይሄ ስራ ሲሰራ በቅርብ ሰዎችና መቆጣጠር በእይታ ስር በሆኑ ሰዎች መሰራት እንዳለበት ጭምር ተናግሯል። ይህን ሁሉ መረጃ እንዴት አወቅክ ብትለውም አንድ አብሮት የሚሰራን ሰው ማንነት ማወቅ በደንብ ማወቅ እንዳለበትና በእይታው ስር እንደሆነ ማረጋገጥ እንዳለበት ጭምር ነግሯታል። እኔ ባሌን እኔ ያልነገርኩትም ማንነውን ያልገደልኩትም እባክህ ብትለውም አንቺ ነሽ እያላት ነበር። እሷን በጭራሽ እኔ አይደለሁም የወንጀል ስራ ውስጥም መግባት አልፈልግም፣ ለልጄ ጥሩ እናት መሆን እፈልጋለሁ ብላለች። ጥሩ እናት ከእንደንቺ አይነት እናትስ ቢቀርበት ይሻላል። ጥሩ እናት ማለት ምን ማለት ነው? የቱ ነው ጥሩ እናት ማለት? ባሏን የምትገል አባቱን የገደለችው እናቱ ወይስ ደግሞ በሐሰት ታመምክ የምትለው እናቱ? የትኛዋ እናት ናት ጥሩ እናት ማለት? ስለዚህ ከዚህ ሁሉ ከአንቺ እናትነት እንኳን ቢቀርበት ይሻል ነበር የሚል ሀሳብም አምጥቷል። ግን ደግሞ የዲያኒ እናት እኔ ልጄንም ሆነ ለልጄ ማዋሽ ይሄኛውን ማዋሸቷን እንጂ ባሏን ግን በጭራሽ አልገደልኩትም እያለች እየተከራከረች ነበር። ግን ደግሞ ግዴታ ትሰሪዋለች ብሏታል። ይሄ ስራ ምንድን ነው ብትለውም የሴቶችን የማህፀን ኪራይ እንደሆነም ጭምር ተናግሯል። እኔ ሴት ሆኜ በእኔ እንዴት ነው ይሄን ስራ የሚሰራው? በጭራሽ አላረገውም ብላም ቢብትልም ይህን ማረግ ግዴታዋ እንደሆነ ጭምር ነግሯት የማታረገው ከሆነ ደግሞ ይህን ሁሉ ነግሮ ልጇን በሽተኛ እንደሚያረገው ልጇ ፊት ለፊት ሲሰቃይ ስታይ በስቃቀን እሷም እንደምትሞት ነግሯታል። እባክህ ብትላ ብትለምነውም እምቢ ብሏል። እኔ በጭራሽ ባሌን አልገደልኩም፣ ባሌን ሊመታኝ በነበረ ጊዜ ለራሴ ስከላከል ተንሸራቶ ራሱን የወደቀው እያለች ነው። ግን ደግሞ አቶ ዮሴፍ አንቺ ነሽ የገደልሽው ብሏታል። ሌላ የምታማክረውም ሰው እንግዲህ ሁሉንም ነገር የሚልሽን ነገር በሙሉ እሺ ማለት አለብሽ፣ እንደዛ ካልሆነ አቶ ዮሴፍን ማሸነፍ አንችልም ብሏት ነበር። እሷም እሱን አስታውሳ እንግዲህ ከብዙ መከራከር በኋላ መተማመን ሲያቀታቸው እሺ ብላ በሀሳቡ ተስማምተዋል። ከዛም ሞታ ለልጅየው ስታናግረው የወንጀል ስራ ሊያሰራት እንደሆነና ነገሩ ሚስጥሩንም ደግሞ እናገራለሁ እያለ እንደሆነ ማሳመን እንዳልቻለች ጭምር ነግረዋለች። እንግዲህ ሁሉንም ነገር እሱ ማሸነፍ የሚቻለው ያለውን ሁሉ እሺ እየተባለ እንደሆነ ጭምር ተናግረዋል ማለት ነው። በሌላ በኩል ዲያኒ የእናቱን ይሄን ሁሉ ጉድ ካወቀ በኋላ ዲያኒና ሄቨንም ከተፈራረሙ በኋላ ይህን ሁሉ ሚስጥር ቢያቅ በራሱ ላይ ምን ሊወስን ይችል ይሆን የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ የነበረን ቆይታ ይህን ይመስል ነበር። መልካም ጊዜ